በያላችሁ በሰላም ፍቅር እንመኛለን ቅዳሜ ከሰዓት ሰዓቱን ጠብቆ ከቻለ እኛም በግራና በቀኝ ከረዳት አቅራቢዎቻችን አብረን ተወበ እኛም ከች በተለይ ጸጊ መሃል ላይ ከች ድጋ በተለይ ጸጊ ዋናው ቅዳሜ አንቺ ነሽ በእውነት አመሰግናለሁ እውነት አመሰግናለሁ ይሁንዬ እንግዲህ በያላችሁበት ቅዳሜ ሰዓትን የምትከታተሉ ሁሉ እንዴት ናችሁ እንኳን እንግዲህ በዓለም አቀፍ ደረጃ ይከበራል ነገ የአባቶች ቀን አባት ለሆናችሁ ሁሉ እንኳን አደረሳችሁ ይሁንዬ እንኳን አደረሳችሁ አሜን አመሰግናለሁ አመሰግናለሁ ለዚህ ክብር ያብቃ አሜን አሜን ለዚህ ክብር ያብቃ አሜን የቅዳሜ ግሳት ቤተሰብ ሆኖ አባት አለ ምናልባት አባት አለ አባት የሆነ ሰው ነው አንድ እሺ ሌላ ሁለት እሺ ሌላ አለ በቃ ሁለት አሉ ስለዚህ እንኳን አደረሳችሁ እናንተም እንኳን አደረሳችሁ መልካም የአባቶች ቀን እንመኝላችኋለን ቅዳሜያችሁን ከኛ ጋር ስለምታሳልፉ የአባቶች ቀንን እናከብራለን ዛሬ በደንብ በቅዳሜ ከሰዓት የአባቶች ቀን ብቻ ሳይሆን ዛሬ በዓለም አቀፍ ደረጃ ደም የመለገስ ቀን ነው ዮኒ የልደትን የምታከብረው ደም በመለገስ ነው አሉ ነው ሰማው እንደዚህ አይነት ልምድ ቢሆን በምን እደለኝ እንደዛ አይነት ልምድ አለ በጣም አሉ ልክ ነሽ አለ አሁን እንደዚህ ግሩፕ ሁሉ አለ ልክ አሁን እንዴት ነው በግሩፕ የሆነ ነገር ማክበር ተሰብስቦ ወይ ነዳያንን በማብላት እንደዚህ ልደታቸውን የሚያከብሩ ሰዎች አሉ ደም በመለገስም እንደዚያው የተሳሳተ መረጃ ነው ማለት ነው ሰምቻለሁ ዳርዳሩ ነው አይ ለግዞ ካወቀም ተለገሻለሁ ግን የልደት የቀናን ነበር ማጋጣሚ በነገራችን ላይ ቀመስቀል ለግሻለሁ እና ምንድነው የሆነው ያው አንድ ጓደኛዬ እናቱ ይታመሙና ደም ያስፈልጋቸዋል ደም መስጠት ደም ያስፈልጋቸዋል ሲባል ሄድን እንትን ቀመስቀል ሰጠን እኔ አጋጣሚ ጉዞ ነበርኝ የዛን ቀን ቀመስቀል ሰጥቼ ወደ ባሌ ጎባ ጉዞ ነበርኝ ሰጥቼ ነው ቀጥታ ወደ ጉዞ ይልኩት ማለት እሱን ቀን አረሳው በሰው ለሰው ችግር መድረስን ነው የዛን ቀን ያየሁት ዘመድ ስለሆኑ ወይ ቤተሰብ ስለሆኑ ብቻ ሳይሆን አንዳንድ ሰዎች ደግሞ ምንም ለማያውቋቸው ሰዎች ለምን የሚለግሱ ልምድ ያላቸው ሰዎች አሉ እንኳን ለምናቀው ሰው መለገስ ወይም ደግሞ ማገዝ ይቅርና ነገ ደግሞ በሌላ ቀን እኮ እኛም ደም የምንፈልግበት ጊዜ ይኖራልና ለመለገስ ያለውን ደስታ በዚህ አይቻለሁ በጣም ደስ የሚል ልምድ ነው አሁን እንዳልሽው ነው በግሩፕ የማንቸስተር ዩናይትድ ደጋፊዎች አርሰናል ደጋፊዎች እየተባለ የሆነ ቀን ላይ በግሩፕ ይሄዱ ደም የመለገስ ልምድ ያላቸው ከዛውጭ ደግሞ ቋሚ የቀይ መስቀል ደም ለጋሽ አባላቶች እና ምንድነው አንድ ዩኒት ደም የሚባለው አንድ ጊዜ የምትለግሽው ደም በአንድ ጊዜ 3 ሰዎች መታደግ ይችላል አሁን ድንገተኛ አደጋ ሲመጣ እናቶች ሲወልዱ በጣም ደም ያስፈልጋልና እነዛ እናቶች ሰው በሚለግሰው ደም ነው የሚድኑትና ማታቀውን 3 ሰው ታድጋል ማለት ነው ግዴታ ለምታቀው ሰው ሳይሆን ለማታቀው 3 ሰው መድረስ ራሱ በራሱ ትልቅ ነገር ነው ሁሉም ሰው ቢሰጥ ደግሞ አስቢው ምን ያክል ሰዎች ያንን ስታደርግ አንተ ምንም አትሆንም ለሌላ ሰው ግን ህይወት ነው የምትቀጥለውና እንዲያውም የት ሀገር እንደሆነ ባላስታውስም አንዴ ሬዲዮ ላይ ስናወራ አስታውሳለሁኝና የሆነ ሀገር ብቻ ደም የሚለግሰው ሰው እና የተለገሰው ሰው ያገናኛሉ ጋባህደል ከዛ እነዛ ሰዎች በዚህ ሰው ምክንያት ያሰው የተደረገለት ትልቅ ነገር ነው እንዲያውቀው ይደረጋል ከዚያ በኋላ ምን አይነት ቤተሰብ እንደሚሆኑ አስበዋልና እንደሱ አይነት ታሪክ አንዴ እንዳወራ አስተዋውሳለሁ እንደዚህ አይነት ልምድ አለ የሆነ ሀገርና ምናልባት ያንን ማድረግ ራሱን የቻለ ስራ ሊሆን ይችላል ምክንያቱም ደም ስትለግስ ማን ነው ቁጭ አርጋ እንደገና ደም የሚሰጠው ደግሞ መቼ እንደሆነ አጣቆም ስራ ሊሆን ይችላል ግን የሚገርም አይነት ትስስር ነው የሚፈጠረው በእነዛ ሰዎች መካከልና የደም ትስስር አይገርምም እንደዛ ነው የሚሆነው ለዚያም ይሆናል እንግዲህ ታላቁ ስጦታ የደም ስጦታ ነው ይባላል አይደል ታላቁ ልገሳ የደም ልገሳ ነው የሚባለው ለዚያ ነው እርግጥ ነው እኛ ስንቸገር ነው የበለጠ ሊገባን የሚችለው ደም ሲያስፈልገን ወይ ከቤተሰባችን አንዱ ደም ሲያስፈልገው ነው የበለጠ የሚገባንና ግን ኢትዮጵያ ውስጥ በጣም ደጋግ ሰዎች አሉ ይሄን በጣም ብዙዎች ደም ይለግሳሉ በጣም ሲከተል አንተ ራሱ ከመስጠት በፊት ሰሞኑን ነስሮሃል ወይ ብዙ ነገር ይጠይቁሃል እንደዚህ ያዞርሃል ወይ እንትን ይላል ወይ ደም ተለክቶ ከዛ በኋላ በስርዓት አንተ ላይ ምንም አይነት ነገር እንደማያመጣ ከተረጋገጠ በኋላ ተሰጠው እድሜ ያለው
ሁሉም ነገር አለው ኪሎ አለው ያን ሁሉ ነገር አይቶ ነው ማሟላት ያለበት መስፈርቶች አሉ ከዛ ሁሉ በኋላ ነው የሚወሰደውና ምንም የሚጎዳን ነገር አይደለም ካለ ላይ ያካፍለን ለሰዎች ህይወት እንስጥ ነው ትልቁ ነገር እስከ ዛሬ ድረስ ደግሞ ዛሬ ቀኑ ስለሆነ ነው እስከ ዛሬ ድረስ ደግሞ በቋሚነት ደም የሚለግሱ ደም ለመለገስ በጣም ፈቃደኛ የሆኑ በተደጋጋሚም ደግሞ የሚለግሱ ሰዎች አሉና እነሱን ሳናመሰግናቸው አናልፍም ይሄ ተግባር ይቀጥል ነው ለነሱ አንደስ ስለ ደም ልገሳ ቀኑን አስመልክተን ይሄንን ካልን ስለ አባትነት ደግሞ ዮኒ ነው እንግዲህ ማላችን ዘራፍ አካኪ ዘራፍ ዮኒ የዛሬ 2 ዓመት ነው ዋው ድንገት ፈንጠዚያ ልጆች መጣው ለቤቴን እኔ ወደ ኋላ እኮ ብዙ አልቆጥርም ማለት አንዳንድ ጊዜ ተፈራለች እኮ ይሄ ነገር እንዲያመጣው ነው ያለች እኮ ነች 2 ዓመት ነው አይደል ይገርማል 2 ዓመት አዎ ከፍ ብሏል አድገዋል ራሳችሁ ቻላችሁ እንደ ልጆች በ2 ዓመት ውስጥ አየ ብዙ ነገር ይኖር መደጋገፍ ከጀመረ አባትነት በጣም መልካምነት ነው ግን ሁሌም የምናገረው አባትነት ዝም ብሎ ስም ብቻ አይደለም መሆን የለበትም ልጆች ያደጉ ሲሄዱ የሚቆጩ ብዙ ነገሮች አሉ ስለዚህ በአባትነት ከማንኛውም እድሜ ከታችኛው እድሜ ጀምሮ ሊኖር ያስፈልጋል ጊዜ ለቤተሰብ ለልጆች መስጠት ያስፈልጋል ይሄን መመክረው ግን እኔ በጣም ጊዜ መስጠት ሰውኛ አይደለም ግን ወደፊት ኪኪ ነው ዋናው ድርሻ በአባቶች ቀን እንኳን ኪኪ ነው ያመሰግናለሁ ባዜማው ላይ ስናነሳ የአባት እናት ይሆኑ እንደ አንዳንድ ጊዜ ደግሞ የናቶች ቀን ላይ የእናት አባት የሆኑ ሰዎች አሉ ብለን እንደምናነሳው ልክ እንደዛ አይነት ነው ኃላፊነቱ እውነትህ ነው ያው ካለው የሥራ ጫና ነው እንጂ እኮ አንተም ያንን ጊዜ ለመስጠት አንሳ ሳይሆን ካለው የሥራ ጫና አንፃር በዛ ነው ልጆች ይረዳሉ ብዬ ስለማስብ ነው ለምሳሌ የዛን ቀን አሁን እኛ ጋር የመጡ ቀን ትዝ ካለሽ ከዛ በኋላ ቀረጻዎች ነበሩና ምንጣፍ ላይ ተኝተው ነበር ዮኒን ሲያዩት ነበር እንዴት እንደሚሰራ ስራዎችን እንዴት እንደሚያደርግ ምናምን ቁጭ ብለው ያዩ ነበር እስከ መጨረሻው ድረስ ነበርና ልጆች ያን ነገር ሳይው በጣም ቢረዱ ይመስለኛል ትልቅ ነገር ነው መልካም ጥሩ ነገር አነሳብሽ እናቶችም አሉ አባት በሌለበት እንደ አባት ሆኖ ያሳደጉ እናትም አባትም ሆኖ ማለት ነው ያባትን ድርሻ አብረው ያባትን ፍቅር ያባትን ድርሻ አባትነትንም የሰጡ እናቶች አሉ እንደው ያባቶች ቀን ስለሆነ ብቻ ወንዶች ብቻ መሆን አለ ጀግና እናቶችም አሉ አባቶች በሌሉበት እንደ አባት ይሆኑ ብዙ መከራን ያዩ አይደለ ብዙ ልጆችን ያሳደጉ እናቶችም አላችሁና ለእናንተም ይሄ ድርብ ቀን ነው ማለት ነው ምስጋና ያስፈልጋቸዋል ስለ አባቶች እንግዲህ ነገ ነው የአባቶች ቀን በዓለም አቀፍ ደረጃ የሚከበረው ኋላ ላይም እንግዳ ይኖረናል ስለ አባትነት በተለያየ አስቸጋሪ ሁኔታ ውስጥ አባትነት ደግሞ በራሱ የሆነ ፈተና አለው አይደለ ያንን ፈተና ግን ወደ ፍቅር ተለውጧል አትሸነፍም መጨረሻውም ያምራልና እንደዚህ አይነት ህይወት ውስጥ ያሉ ያሳልፉ ያሉ አባት አሉ በኋላ ላይ አንድ ቤተሰብ እንጋብዝና በፍቅር የሚገርም ቆይታ እናደርጋለን የሆነ ደስ የሚል ነገር አለው እኔ አሁን ሁሉ ጊዜ የአባቶች ቀን ሲመጣ ማሰባቸው ነገሮች አሉና ሰው ራሱ አባት ሲሆን ያንን ነገር ማድረግ ይችላል ስላሳደጉ አባቱ ደግሞ ሲያነሳ ብዙ ነገሮችን ያነሳል ብዙ ነገሮች ያሳለፈውን ነገር ትዝ ሊለው ይችላልና ስሜቴን ትንሽ የሚቀያየረው ነገር አለ ልክ አባቶች ቀን ሲደርስ ግን ትልልቅ ሰዎች አሉ በዙሪያ ወንድሞቼም አሉና እነሱ ደግሞ ልክ ከአባቴን ማጣት በኋላ ያሉ ሌሎች አባቶች ናቸውና እነሱን ራሱ ሁሌ ነው ማመሰግናቸው ለምን አባት ሁሉ ጊዜም ሲኖር ቤት ውስጥ የሆነ ነገር ስትሰጥ ወይ የሆነ ነገር ስታጠፋ ይቆጣል ተብሎ የሚታሰበው አባት እናተም እንዳልከው የአባትነቱን ድርሻ ተወስዳለች ብዙ ነገሮች አሉና እንደዚህ አንዳንድ ጊዜ ትንሽ ሳትያልሽ ሲመስልሽ ምናምን እነሱ ከጎንሽ እንዳሉ ስታስቢ ተጠነክራለች ብዙ ነገሮች ቢኖሩም እነሱ ሰዎች አሉ እና በቢሮ ሲመጣ ዮኒ አባቴ ነው ወደ ቢሮ ሲመጣ እንደ አባት እንደ ጓደኛ ከጎንሽ ስላለ ዮኒን ሁሌ አመሰግናለሁ ከዛ ውጪ ምንድነው ለዚህ ክብር አበቃ በጣም አሜን እውነት አብርሽ የታናሽነትን ስሜት በደንብ ነው የምናየበት ይሄ ሁላችንም መስካሪ ነን በነገራችን ላይ ከካሜራ ጀርባ ያለን ትልቅ ክሩ ነው ያለው ሁላችንም ስለ አብርሽ በቃ እርብትብት የፍቅር ያክብሮት ማለት ነው
ስለዚህ እሱ ሁሌ ይሄ ጸጋ አይወሰደብህ በእውነት በጣም እኔም በጣም አክብሮት አለኝ ፍቅር አለኝ አባቴ የተመረቀ ነው ለዛ ነው ትልቅ ነገር ስለሆነ ነው በእውነት የሆነ ከጎኔ ሰው አለ ብለሽ እንደማሰብ ትልቅ ነገር የለም ሁሌም እላለሁ ጋሽ ከቤም ጋሽ ይልማም ደግሞ ባንቺ በኩል ለኔ አባቶቼ ናቸው ሁላችሁም ምናልባት አባቶቻችሁ በህይወት የሌላችሁ ሰዎች ሁሉ ጊዜም ቢሆን የናንተ አባቶች ቢያልፉም በጣም ብዙ አባቶች አሉ የናንተን እርዳታ የናንተን እገዛ የሚፈልጉ ሰዎች አሉና እነሱን በማገዝ ቀሪዎታችሁን የነሱን ህይወት እስኪያልፉ ድረስ እነሱን ደስተኛ ማድረግ መቻል የናንተን አባት ነፍሶች በሌሉበት እንደማስደሰት ነውና የምትችሉትን ነገር በማድረግ አካባቢያችሁ ያሉ ወላጅ የሌላቸው አባቶች ጧሪ የሌላቸውን ሰዎች በማገዝ በጣም ደስ የሚል ህይወት እስከመጨረሻው እንዲኖራቸው ማድረግ እንችላለን ለምን በእነሱ ደስታ ውስጥ የኛ አባቶች ደስታ ነፍስያቸው ትደሰታለችና ያንን እናድርግ ነው ማለት ስለዚህ መልካም የአባቶች ቀን ዋዜማ ኮዲ እንመኛለን ዮኒ አባትም ስላሉ ለሁለታችሁ መልካም የአባቶች ቀን ለጋሽ ይልማ መልካም የአባቶች ቀን ለሁላችሁም እዚህ ጋር ላላችሁ እንግዲህ የአባቶች ቀን ዋዜማን በዚህ በቅዳሜ ከሰዓት ያከብርን ነው በዚህ አጋጣሚ እንግዲህ አባቴ ጋሽ ከበደ ገብረመድህን መምህርና ደራሲ እንደምን አሉ እንኳን አደረሰው እላለሁ ለጋሽ ይልማን እኔ አባቴን አንተ ነው የምለው ይልማ ነው የምንለው ምንም የተለየ ስም አንሰጠውምና እኔ እንግዲህ አባቴ በተለየ እኔ በጣም አስቸግሬው ነው ያደኩት ታስወቀልሽ ምፈልገው ነገር ነው የሚያረግልኝና ይሄ በጣም ኖሮ ተርፎት ምናምን አይደለም ግን በቃ ያስቸገርኩት መጠይቀው ነገር ሁሉ ያደረገልኝ ነው ያሳደገን ሁላችንንም ግን እኔ በተለይ በጣም አስቸግሬው ነው ያደኩት ያ ቃል እሱ እንኳን አደረሰ በግራና በቀኝ ያሉ ረዳት አቅራቢዎቻችን ድምጻቸውን ያሰሙ አዎ እጅ ዜማን ሰማለን ለነላ አዎ እጅ ከምን እንላለን እጅ ከምን ችሎታ ወደ ወንድማችን እናልፋለን ናሁም ተስፋዬ ይባላል ናሁም ተስፋዬ ከቀጨኔ መድኃኔዓለም አካባቢ ናሁም ተስፋዬ ከቀጨኔ መድኃኔዓለም ዋሽ በጣም ሙዚቃ ነው የጀመርኩት የማን የፀሐይ ዮሐንስ ብቸኝነቴ ነው የሚለው እሺ ብቸኝነቴ ነው እኔም ማስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬ ተረታሁኝ ድንገት ሳላስበው ሲጀምሩት ፍቅር እንዴት ይጣፍጣል እስካገኘው ድረስ መንፈሴ ረበሻል እንዲያ እንደወደድኳት ዘልቀው ይሆን እንጃልኝ ፈራሁኝ ጠረጠርኩ የሷን እንጃልኝ ጠረጠርኩ የሷን ብቸኝነቴ ነው እኔም ማስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬ ተረታሁኝ ድንገት ሳላስበው ይሄ ለብቸኞች እና ለመጀመሪያ አፍቃሪዎች አይደለ አዎ ናሁም እናመሰግናለን እሺ እንግዲህ ካለባበስ ጀምሮ የተዘጋጀ ሰው አለ ሁሉም በየራሳቸው ቀለም ምምር ብለው ነው የመጡት ዛሬ ግን ሰማኸኝ ደግሞ ሌላ አይነት አለባበስ ለብሶ ነው የመጣው ስለ ልብስና ስለ አንተ ንገራ እሺ ሰማኸኝ ዋኙ ባላለው የመጣሁት ከሰቆጣ ነው የራሴ አዲስ ስራለችኝ ፈጣራ የራሴ ፈጣራ ማለት ሙዚቃ ነው እንስማው ህምረህ ወነይልኝ አንቺ ቆንጆ ሎጋ ዓለም የዓለሜን የሸጋ ዓለም የዓለሜን የሸጋ ህምረህ ወነይልኝ አንቺ ቆንጆ ሎጋ ዓለም የዓለሜን የሸጋ እንዴት ነሽ በሉልኝ ዓለም አውግሪሩ ህምረው ዓለም ሸጋየው የባላባት ልጅ ናት የጀግና የኩሩ ህምረው ዓለም ሸጋየው በባህል ቀሚሷ በማርዳዋ ጊጣ ህምረው ዓለም ሸጋየው ተከትያት ሄድኩኝ ዋግምራ ሰቆጣ ህምረው ዓለም ሸጋየው አሄ ቁመት
ተለግላጋ ጸጉሯ የጤፍ ነዶ ዘሯ የደግ ዘር የዋክሽም ወለዶ አምና የሻደይ ቀን ከጨዋታው ሂጄ ልቤን ተሰረኩኝ ዋግምራ ወድጄ ኃይላ ሌላለየ ኃይላ ሌላለየ ኃይላ ሌላለየ ኃይላ ሌላለየ ትላለች። ዋው 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 በጣም ነው የምናመሰግነው። እንግዲህ ሰቆጣ አንድ እንትን እሳት የመታው ክብ ድንጋይ ምን ነበር? እሽኮለሌ ነው የሚባለው ጨዋታ አይደለ? እሽኮለሌቻ አስታወስኩት። አቦ ዋርዳዎቹ አሉ አንዴ ዋርዳ ሆይ እሽኮለሌቻ የሚገርም ባህል ነው ያለው ሰቆጣ። እሱን እንትን ተጫውቸው ነበር ባህላቸውን እዛው ሰቆጣ መጥተና ቱባ ባህል ነው ያለው። አሁን ድምጽህ ወርቅ ነው። በሙዚቃ መሳሪያ ታጅቦ በደም አብረው በሚጨፍሩ ሰዎች አብሮ ደግሞ ሲዋብ በጣም ቢታጀብ ይላል። አዎ ሰማኝ በጣም እናመሰግናለን። ካለባበስ ጀምሮ የራስን ሙዚቃ ደግሞ መጠቅዳሚ ከሳለ ስለዘፈንክልን በጣም እናመሰግናለን። ችሎታ ያላችሁ የራሳችሁ ሙዚቃ ያላችሁም ሰዎች ቅዳሜ ከሰዓት ለእናንተ ክፍት ስለሆነ 7696 ላይ ኬኬ ብላችሁ ላኩልን፣ እኛ እንደውላችኋለን። እኛ ጋር ነው። አንድ የመጨረሻ ሰው አለ ስጦታ የሚያዘ ይመስለኛል። ማን ነው ምንድነው የያዘውን ነገር እናወራለን። ማን በል ተወቃንተ? ስሜ ሱራፌል እንደሽ ይባላል። ሱራፌል ምን ይዘህ ልመጣ? መጀመሪያትና እሺ ከኛ ማል ዮኒ ነው። ኦኬ አንዳንድ ነው የምንከፍተው። እሺ እቺን ከዚች እሷን ወደ ላይ እሺ እቺን ወደ ላይ እሺ ጸጊ ተከተላለች ጸጊ ነው ጀመር አንቺ መግለጫው እሺ ክፍል ገራሚ ሱራፌል አቤት ኦ ኤም ጂ ነው ፈረንጅ ወዳለ አብርሽ ና ትፈልጋለህ ድጋሚ ና ትፈልጋለህ ዋው ይገርም ችሎታ እንዴ ፎቶ አንስተን ነበር አንድ ላይ እንደዛ አድርገህ አንድ ላይ ሳስበው ፎቶ አላችሁ እንዴ? አይመስልም? ፎቶ የላችሁ አንድ ላይ የላችሁ። ከፔጃችሁ ላይ የገቡ ፎቶአችሁን መረጥኩና እያንዳንዳችሁን ከዛ አንድ ላይ አርክቼ ሳልኩት። በጣም የሚገርም ነው በእውነት። ቢስንካ እናመሰግናለን በጣም ሱራፌል እናመሰግናለን። ላላያችሁ ጸጊዬ መሐላዝ አሳየው ላላዩ ቴንክ ዩ ታየላ በደንብ ዋው በጣም ነው የሚያምረው። በጣም ነው የሚያምረው። እና ይሄ በእጅ ነው የተሳለው። በእጅ የተሳለው አሁን ይሄ ነገር ታዲያ ኮፒ ካላረግ ነው ለሶስት አይደርሰን። የት ነው የሚቀመጠው? ፎቶኮፒ ቤቴን ፎቶኮፒ የምታረጋላችሁ አንድ ይደርሰን። በጣም ስለዚህ አንድ ቤት እንከራያለን። የምንከራየው ቤት ኦሬዲ ተከራይተናል። ቅዳሜ ከሰዓት ይባላል ቤታችን። ዋው አብርሽ አረፍ እንበልና ሱራፌልን ትንሽ እናጫውተው። መከፋፈሉ ላይ ቁጭ ብለን እንነጋገር። እጣ መጣል አለበት አይደለ? እንደዚህ ትስላለህ ብዙ ጊዜ? አው አሁን እየሳልኩ ነው ያሉት እየሰራው ነው። በዚህኛው በደንብ እየሰራው ነው ያሉት። አሁን ላይ ቲክቶክ አካውንትም አለኝ፣ ኢንስታግራም፣ ዩቲዩብ ብዙም እየተንቀሳቀሰ አይደለም። ከዚህ በኋላ እንቀሳቀሳለሁ። ይንቀሳቀሳል። በጣም እናመሰግናለን። እኛንም እናመሰግናለን። ቴንክ ዩ ሱራፌል በጣም ነው የምናመሰግነው። እጅ ይባረክ። አሜን። እግዚአብሔር ስራህን ይባርክልህ። እኔ ቦታ አግኝቼለታል ውስጠኛው። አቤት ተገኘለት? ቦታ አግኝቼለታል። ተገኘ? ያ ቤታችን ይኸው እዚህ ጋር ቤታችን። እናመሰግናለን በጣም ነው የምናመሰግነው። እግዚአብሔር ያክብረህ። ዋው ዛሬ በአባቶች ቀን ሰርፕራይዝ በሰርፕራይዝ ነው። ዋዜማው እንዲህ ከሆነ እሑዶች ደግሞ ምን ሊሆኑ እንደሚችሉ ዋው ሁሌም እንላለን የቅዳሜ ከሰዓት ቤተሰቦች ፍቅራቸውን በተለያየ አይነት መንገድ ይገልጹልናል። ያላቸውን ነገር ይዘውልን ይመጣሉ። ዛሬ በስዕልም በሙዚቃም በሁሉም ነገር መታችሁ ከኛ ጋር ጊዜያችሁን ለማሳለፍ አብራችሁ ለሆናችሁ ሁሉ በጣም ከልብ እናመሰግናለን። ሁልጊዜም ስቱዲዮአችን ክፍት ስለሆነ እኛ ጋር ኑ ብለን ነው የምንጋብዛችሁ። እንግዲህ የቅዳሜ ከሰዓት ቤተሰቦች ዛሬ ከመግቢያችን አንስቶ እንግዲህ በዓለም አቀፍ ደረጃ የደም መለገስ ቀን ይከበራል። የአባቶች ቀን ደግሞ ነገ ያንን አስመልክተን አንዳንድ ነገሮች አልን። እዚህ ቾኮ ብራዘርስም መጡ ከግራና ከቀኝም
ከስዕል ጀምሮ ያላችሁን ሁሉ ሰጡን ስለመጣችሁ ከኛ ጋር እንግዲህ እንደዚህ አይነት የፍቅር ጊዜ ስላሳለፍን ደስ ብሎናል ቅዳሜ ከሰዓት እንግዲህ በዚህ መንገድ ተጀምሯል እስከ ፕሮግራማችን ፍጻሜ አብራችሁ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ